ሰላም ተማሪዎች፣ በዚህና ከዚህ ቀጥሎ ባሉ ቪዲዮዎች ስለ ሳምፕሊንግ ቴክኒክስ እንመለከታለን። በቅድሚያ ግን በዚህ ቪዲዮ ሜይንሊ ፎከስ የምናደርገው የስታቲስቲክስ ጥቅሞችና ሳምፕሊንግ ማለት በራሱ ምን ማለት እንደሆነ እንመለከታለን። ሳምፕሊንግ ሳምፕል ብለን ከምንጠራው ሀሳብ የተነሳ መሆኑ ግልጽ ነው። ሳምፕል ማለት ደግሞ በአማርኛው ናሙና ማለት ሲሆን ሳምፕሊንግ ደግሞ this is the process of getting the sample ማለት ነው። In grade 9 and grade 11, you did some work in statistics including collection and tabulation of statistical data. ዴታ እንዴት ኮሌክት ይደረጋል፣ እንዴት ታቡሌት እናደርጋለን፣ and frequency distribution እንዴት ይሰራል፣ ሂስቶግራምን እንዴት ድሮ ማድረግ እንችላለን፣ ሜዥርስ ኦፍ ሎኬሽን የምንላቸው ደግሞ ሜን፣ ሚዲያን፣ ሞድ፣ ኳርታይል፣ ዴሳይል፣ ፐርሰንታይል እነዚህን ደግሞ እንዴት ኮምፒውት እንደሚደረጉ፣ ሜዥርስ ኦፍ ዲስፐርሽን ለግሩፕ ድም ለአንግሩፕ ድም ዴታ እንዴት እንደሚሰራ and some ideas of probability ስለ probabilityም የተወሰነ ነገር አይተናል። በዚህኛው ሴክሽን ሜይንሊ ፎከስ የምናደርገው ሳምፕሊንግ ቴክኒኮች ይሆናል። በቅድሚያ ግን ሳምፕል ማለት በራሱ ምንድን ነው የሚለውን ማየት ይኖርብናል። አክቲቪቲ 3.15 if you were asked to study something perhaps you would start by collecting data። መጀመሪያ የሆነ ነገር ማጥናት ብንፈልግ በቅድሚያ ምናልባትም ዴታ ኮሌክት በማድረግ ልንጀምር እንችላለን። so discuss the following questions ይለናል። 1 why do we need to collect data? እዚህ ላይ ብዙ አማራጭ መልስ ቢኖረንም ሜይንሊ ኢንፎርምድ የሆነ ዲሲሽን ስለምናወራው ነገር እንዲኖረን እና ቱ ኳንቲፋይ አንሰርቴኒስ በግምት ከመናገር ይልቅ በአንጻራዊነት በልኬት ሊገለጽ በሚችል መልኩ ያንን ነገር ክላሪፋይ ለማድረግ እንዲያስችለን ነው። እዚህ ላይ ማንኛውንም ውሳኔ ከመስጠታችን በፊት ውሳኔያችን ትክክለኝነትን ለማረጋገጥ እንዲያስችለን ስለምናወራው ነገር ዴታ ቢኖረን የተሻለ ነው። ሁለተኛው how would you collect ዴታ ዴታውን እንዴት ኮሌክት ልናደርገው እንችላለን? ዴታን በተለያየ መንገድ ኮሌክት ማድረግ የምንችል ሲሆን አንደኛው ኦብዘርቬሽን ወይም በምልከታ ነው። ሌላው ኢንተርቪው ቃለመጠይቅ፣ ኮስችነር ደግሞ መጠይቆች ናቸው ወይም ደግሞ ኤክስፐሪመንት በማድረግ እና ሌሎችም አማራጭ መንገዶችን በመጠቀም ዴታን ኮሌክት ማድረግ ይቻላል። 3 from where would you collect the data ይለናል። ዴታን እንግዲህ በቀጥታ እኛ ራሳችን ኮሌክት ልናደርገው እንችላለን ወይም ደግሞ በተዘዋዋሪ ከሌላ ሶርስ ልናገኘው እንችላለን። ዴታን ኮሌክት ስናደርግ ሙሉ በሙሉ የፖፑሌሽኑ ወይም ደግሞ የተወሰነ መርጠን ልንወስድ እንችላለን። ሙሉ በሙሉ ፖፑሌሽኑን መውሰድ ብንፈልግ ብዙ ጊዜ አስቸጋሪው ፓርት የሚሆነው ምንድን ነው? አጠቃላይ ፖፑሌሽኑን ዴታ ለመውሰድ አንደኛ ጊዜ ላይበቃን ይችላል፣ ሁለተኛ በቂ ሪሶርስ ላይኖረን ይችላል እና ሌሎቹም ፋክተሮች አሉ። ነገር ግን ፖፑሌሽኑን ከመውሰድ ይልቅ የፖፑሌሽኑን ሳምፕል ብንወስድ አንደኛ በአጠረ ጊዜ እና በትንሽ ሪሶርስ የምንፈልገውን መረጃ ልናገኝ የምንችልበት አማራጭ ስለሆነ ሳምፕሉን መጠቀም ብዙ አድቫንቴጆች ይኖሩታል። ስታቲስቲክስ አስ ሳይንስ ዲልስ ዊዝ ፕሮፐር ኮሌክሽን ዴታን መጀመሪያ ኮሌክት ማድረግ፣ ኦርጋናይዝ ማድረግ፣ ጋዘር ማድረግ፣ ከዛ ኦርጋናይዝ ማድረግ፣ ከዛ ፕሬዘንት ማድረግ። ይህ ፕሬዘንቴሽኑ እንግዲህ ብዙ ነገሮችን ኢንቮልቭ ያደርጋል። ለምሳሌ ሂስቶግራም ልንጠቀም እንችላለን፣ ባርግራፍ ልንጠቀም እንችላለን ወይም ሌሎች። ስለዚህ ያ ፕሬዘንቴሽኑን ኢንክሉድ የሚያደርግ ነው ፓይ ቻርትንም ጨምሮ። ከዛ መቀጠል አናሊሲስ አለን። አናሊሲስ ላይ እንግዲህ ዴታ ሜኑ፣ ሚዲያን፣ ሞዱን ሁሉን ነገር የምንፈልግበት ፓርት ነው። ደን ካምስ ኢንተርፕሬቴሽን ኦፍ ኑሜሪካል ዳታ። ስታቲስቲክስ ለብዙ ነገሮች ስለሚጠቅም ስፔሻሊ ፎርካስት ለማድረግ ፊውቸር ኢቨንትስ፣ በተለይ ሶሻል ሳይንስ ላይ ስፔሻሊ ፊውቸር ኢቨንቶችን ፎርካስት በማድረግ ፕሮፐር ፕላኒንግ ለማድረግ እንዲያስችለን እንጠቀምበታል ስታቲስቲክስን። ሶ ኢት ኢዝ ዩስፉል ኢን ሶሻል ኢኮኖሚክ ኤንድ ፖለቲካል አክቲቪቲስ። ኢት ኢዝ ኦልሶ ዩስፉል ኢን ሳይንቲፊክ ኢንቨስቲጌሽን። ሜይንሊ ግን ሶሻል ሳይንስ፣ ኢኮኖሚክስ እና ፖለቲካል አክቲቪቲስ ላይ የምንጠቀምበት ሲሆን ሳይንቲፊክ ኢንቨስቲጌሽንስ ላይም እንጠቀምበታለን። እዚህ ላይ ዋና ዋናዎቹን አፕሊኬሽኖቹን እንመልከት። 1 ስታቲስቲክስ ኢን ስኩልስ። In schools, teachers rank their students at the end of a semester based on information collected through different methods. These include ኤግዛምስ፣ ቴስት፣ ኩዊዝ etc which gives an indication of the students performance። እንግዲህ የተማሪዎችን ፐርፎርማንስ ኢንዲኬሽን ለማግኘት መምህራን የተማሪዎቻቸውን ኤግዛሞች፣ ቴስት እና ኩዊዝ አናላይዝ ካደረጉ በኋላ የተማሪዎችን ፐርፎርማንስ ራንክ ያደርጋሉ። ይህን ራንክ ለማድረግ የሚጠቀሙት ስታቲስቲካል ቱልስ ነው። ሁለተኛው ስታቲስቲክስ ቢዝነስ ላይ እንዴት ይጠቅማል? ስታቲስቲክስ ኢዝ ዋይድሊ ዩዝድ ኢን ቢዝነስ ቱ ሜክ ቢዝነስ ፎርካስት። እንግዲህ ፕሬዲክት ለማድረግ ይሄ ቢዝነስ ምን አይነት ፊውቸር አለ የሚለውን ዲሳይድ ለማድረግ ስታቲስቲክስ እንጠቀማለን። ኤ ሰክሰስፉል ቢዝነስ መስት ኪፕ ኤ ፕሮፐር ሪከርድ ኦፍ ኢንፎርሜሽን ኢን ኦርደር ቱ ፕሬዲክት ዘ ፊውቸር ኮርስ ኦፍ ዘ ቢዝነስ ኤንድ ሹድ ቢ አኩሬት ኢን ስታቲስቲካል ኤንድ ቢዝነስ ፎርካስቲንግ። ፕሮፐር የቢዝነስ ሪከርድን መያዝ የአንድን ቢዝነስ ፊውቸሪቲ ዲሳይድ ለማድረግ ያገለግላል። ለዚህም ስታቲስቲክስ እና ስታቲስቲካል ቱሎችን መጠቀም ይኖርብናል። በተጨማሪም ስታቲስቲክስ ካን ኦልሶ ቢ ዩዝድ ቱ ሄልፕ
ኢን ፎርሙሌቲንግ ኢኮኖሚክ ፖሊሲስ ኤንድ ኢቫሉዌቲንግ ዴር ኢፌክት። ኢኮኖሚክ ፖሊሲ ሴትአፕ ለማድረግ ስታቲስቲክስ ልንጠቀም እንችላለን። 3 ዌዘር ፎርካስቲንግ። ለዌዘር ፎርካስቲንግ ስታቲስቲካል ኢንፎርሜሽን እንዴት ነው የምንጠቀምበት? ለምሳሌ የአንድን አካባቢ ዌዘር ፎርካስት ለማድረግ ቴምፕሬቸር፣ ፕሬሸር፣ የዊንድ ዳይሬክሽን እነኚህም በሙሉ እንደ መነሻ መረጃ ተደርጎ ይሄ ለምሳሌ ነው የተጠቀሱት። እነሱ በመጠቀም በዛ አካባቢ ሊኖር የሚችለውን የዌዘር ሁኔታ መናገር ይቻላል። ሶ ስታቲስቲክስ ኢዝ ዩዝድ ሄቪሊ ኢን ፊልድ ኦፍ ዌዘር ፎርካስቲንግ ስፔሻሊ ፕሮባቢሊቲ። ለምሳሌ በሆነ አካባቢ ሞር ላይክሊ የመዝነብ እድል አለው 60% ዝናብ ይጠበቃል ወይም 70% ዝናብ ይጠበቃል ብሎ ለመናገር የሚቻለው እነዛን መረጃዎች መሰረት በማድረግ ነው። ሶ ኢን ፓርቲኩላር ፕሮባቢሊቲ ኢዝ ዩዝድ by weather forecasters to assess how likely it is that there will be rain, snow, cloud, etc. on a given day in a certain area. Forecasters will regularly say things like there is a 90% chance of rain today after 5 p.m. to indicate that there is a high likelihood of rain during certain hours. ስለዚህ በሆነ ሰዓት ሊዘንብ ይችላል 90% የመዝነብ እድል አለው ወይም 20% የመዝነብ እድል አለው እና የመሳሰሉትን መረጃዎች ልንናገር የምንችለው ፕሮባቢሊቲን መሰረት በማድረግ ነው እና ቀደም ብሎ የተወሰዱትን ኢንፎርሜሽኖች ወይም ስታቲስቲካል ዴታ መሰረት በማድረግ ይሆናል። አራተኛው ሴልስ ትራኪንግ ነው። እንግዲህ ሪቴይለርስ አንዳንድ ፕሮዳክቶች በልዩ ሁኔታ መች እንደሚሸጡ ወይም እንዴት እንደሚሸጡ በብዛት በመጠን ያንን ትራክ ለማድረግ ስታቲስቲካል ቱልስ ይጠቀማሉ። Retail companies often use descriptive statistics like the mean, median, mode, standard deviation, and interquartile range to track the sales behavior of certain products. This gives companies an idea of how many products they can expect to sell during different time periods and allow them to know how much they should keep in stock. ስለዚህ ምን ያክል በስቶካቸው ማስቀመጥ እንዳለባቸው መች ምን ያክል እንደሚሸጥ ቀድሞ ፕሬዲክት ለማድረግ ያስችላቸዋል ማለት ነው። ሌላው ሄልዝ ኢንሹራንስ ላይ አንድ ኢንዲቪዥዋል ለምሳሌ የጤና ሁኔታውን መሰረት በማድረግ የእድሜውን ሁኔታ መሰረት በማድረግ የኢኮኖሚክ ሁኔታውን መሰረት በማድረግ ሄልዝ ኬር ላይ ምን ያክል ስፔንት ሊያደርግ እንደሚችል ፕሬዲክት ለማድረግ ይችላሉ። ሶ ሄልዝ ኢንሹራንስ ካምፓኒስ ኦፍን ዩዝ ስታቲስቲክስ ኤንድ ፕሮባቢሊቲ ቱ ዲተርሚን ሃው ላይክሊ ኢት ኢዝ ዛት ሰርቴን ኢንዲቪዥዋልስ ዊል ስፔንድ ኤ ሰርቴን አማውንት ኦን ሄልዝ ኬር ኢች ይር። For example, an actuary at a health insurance company may use factors like age, existing medical condition, current health status, etc. to determine that there is an 80% probability that a certain individual will spend $10,000 or more on health care in a given year. ስለዚህ ይህን ፕሬዲክት ለማድረግም ስታቲስቲክስ መጠቀም ያስፈልገናል ማለት ነው። ሌላው ትራፊክ ፍሰት ላይ ነው። ስፔሻሊ ትራፊክ ኢንጂነርስ regularly use statistics to monitor the traffic in different ኤሪያስ ኦፍ ኤ ሲቲ። ምሳሌ ከፍተኛ የሆነ የትራፊክ ፍሰት በሚኖርበት ጊዜ አንዳንዴ ሌኑን እንደዚህ በማስፋት አንደኛውን በማጥበብ የትራፊክ ፍሰቱን ማሳለጥ ይቻላል። ይሄ እንግዲህ ዲሳይድ የሚደረገው መጀመሪያ በተወሰደ ኢንፎርሜሽን ቤዝ ተደርጎ ስለሆነ አንደኛው የስታቲስቲክስ ጥቅም እዚህ ላይ ይሆናል ማለት ነው። ስለዚህ ትራፊክ ኢንጂነርስ ሬጉላርሊ ዩዝ statistics to monitor the traffic in different areas of a city, which allows them to decide whether or not they should add or remove roads to optimize the flow. Also, traffic engineers often use time series analysis to monitor how traffic changes throughout the day so they can optimize the behavior of the traffic light. ስለዚህ ትራፊክ ላይቱ ለምሳሌ መች ለረጅም ሰዓት አረንጓዴ መብራት እንዳለበት በየትኛው አቅጣጫ የሚለውን ዲሳይድ ለማድረግ የትራፊኩን ቢሄቪየር የቀኑን ሙሉ ካጠኑ በኋላ ዲሳይድ ማድረግ ያስችላቸዋል። ሌላው ኢንቨስትመንት ላይ ነው። ኢንቨስት ስናደርግ የትኛው አይነት ኢንቨስትመንት ላይ ኢንቨስት ብናደርግ የተሻለ ጥቅም ሊያስገኘን ይችላል፣ የትኛውስ ችግር ያለበት ነው የሚለውን ዲሳይድ ለማድረግ ስታቲስቲክስን ይጠቀማሉ። ሶ ኢንቨስተርስ ዩዝ ስታቲስቲክስ ኤንድ ፕሮባቢሊቲ ቱ አሰስ ሃው ላይክሊ ኢት ኢዝ ዛት ኤ ሰርቴን ኢንቨስትመንት ዊል ፔይ ኦፍ. For example, a given investor may determine that there is a 5% chance that the stock of a company A will increase 100 times during the upcoming year. So based on this probability, they will decide how much of their portfolio to invest in the stock. ስለዚህ ምን ያክል ኢንቨስት ማድረግ እንዳለባቸው ፕሮባቢሊቲውን መሰረት በማድረግ ዲሳይድ ማድረግ ይችላሉ። therefore ስታቲስቲክስ ኢንቨስትመንትም ላይ ትልቅ ሚና አለው ማለት ነው። ሌላው ስታቲስቲክስ የምንጠቀምበት ሕክምና ላይ ነው። ለምሳሌ አንድ ሰው የሚያጨስ ከሆነ ሞር ላይክሊ በሳምባ የመጠቃት ሳምባ ምች የመጠቃት እድል አለው። ስለዚህ ይሄ አንዱ ስታቲስቲክስ መሰረት በማድረግ የተሰራ ኮሪሌሽን ነው።
Statistics is regularly used in medical studies to understand how different factors are related. For example, medical professions often use correlations to analyze how factors like weight, height, smoking habits, exercise habits, and diet are related. ለምሳሌ አንዳንድ ዳይቶች ኦቨርዌይት ለሆኑ ሰዎች ሪከመንድ ይደረጋሉ። ስፔሻሊ ለየሰው የተለያየ ቢሆንም ኦቨርዌይት ለሆኑ ሰዎች በብዛት አትክልት ነክ ምግቦች እንዲመገቡ ሪከመንድ ሲደረጉ ሰምታችሁ ሊሆን ይችላል። ስለዚህ እንዲህ አይነት ውሳኔዎች ላይ ለመድረስ በመጀመሪያ ቀድሞ የነበረ ዴታ ወይም ስታቲስቲካል ኢንፎርሜሽን ሊኖረን ይገባል። ኢፍ ኤ ሰርቴን ዳይት ኤንድ ኦቨርዌይት ኢዝ ፋውንድ ቱ ቢ ኔጌቲቭሊ ኮሪሌትድ ኤ ሜዲካል ፕሮፌሽናል ሜይ ሪከመንድ ኤ ዳይት ቱ አን ኢንዲቪዥዋል ሁ ኒድስ ቱ ሉዝ ዌይት። ስለዚህ ዌይት መቀነስ ለሚፈልግ ሰው በዳይት እና በዌይት መካከል ያለውን ሪሌሽንሽፕ መሰረት በማድረግ ምን አይነት ምግብ መመገብ እንዳለበትና እንደሌለበት ሪከመንዴሽን ሊሰጥ ይችላል። ስታቲስቲክስ በማኑፋክቸሪንግም ያገለግላል። ስፔሻሊ በማኑፋክቸሪንግ ፕሮሰስ ላይ የሆነ አሴምብሊ ላይን ላይ የሆነ ዲፌክቶች ቢኖሩ የተወሰኑ ሳምፕል ዊጄስ በመውሰድ የነዛን መሰረት በማድረግ ያለውን ዲፌክት ዲቴክት ለማድረግ ልንጠቀምበት እንችላለን። ሶ ስታቲስቲክስ ኢዝ ኦፍን ዩዝድ ኢን ማኑፋክቸሪንግ ቱ ሞኒተር ዘ ኤፊሽንሲ ኦፍ different process. For example, manufacturing engineers may collect a random sample of widgets from a certain assembly line and track how many of the widgets are defective. They may perform a test to determine if the proportion of widgets that are defective is lower than a certain value that is considered acceptable. ስለዚህ ከወሰዱት ሳምፕል ኦፍ ዊጀትስ ውስጥ ምን ያክሉ ፕሮፖርሽን ነው ዲፌክቲቭ የሚለውን ካረጋገጡ በኋላ አክሴፕተብል ነው ወይስ አይደለም የሚለውን ዲሳይድ ለማድረግ በቀላሉ ያስችላቸዋል። ሌላው ስታቲስቲክስ የምንጠቀምበት እርባን ፕላኒንግ ላይ እርባን ፕላኒንግ ላይ የፖፕሌሽን ግሮውዝን መሰረት በማድረግ ምን ያክል ቤቶች፣ ሾፖች እና ወዘተርፈ እንደሚያስፈልግ ዲሳይድ ለማድረግ ይጠቀሙበታል። ሶ ስታቲስቲክስ ኢዝ ሬጉላርሊ ዩዝድ ባይ እርባን ፕላነርስ ቱ ዲሳይድ ሃው ሜኒ apartments, shops, stores, etc. should be built in a certain area based on population growth patterns. For example, if an urban planner sees that the population growth in a certain part of the city is increasing at high rate compared to other parts of the city, then they may decide to prioritize building new apartment complex in the part of the city. ስለዚህ አንድ urban planner የከተማው የትኛው አካባቢ ፖፑሌሽን ግሮዙ ፈጣን ነው የሚለውን ለመወሰን እና ያን መሰረት በማድረግ የትኞቹ ላይ ሞር አፓርትመንት ቢውልድ ማድረግ እንዳለበት ዲሳይድ ለማድረግ መረጃ ማግኛ መንገዱ ስታቲስቲክስ ነው። የማንኛውም ስታቲስቲካል አናሊሲስ ዋናውና መነሻው ዴታ ነው። ፕሮፐር የሆነ አዱኬት ዴታ ከሌለን ወደ ተሳሳተ ድምዳሜ ሊያደርሰን ስለሚችል የምንሰበሰበው ዴታ አኪሬት እና ትክክለኛ መሆኑን ማረጋገጥ ያስፈልጋል። ሶ ኮሌክሽን ኦፍ ዴታ ኢዝ ቤዚስ ፎር ኤኒ ስታቲስቲካል አናሊሲስ. Great care must be taken at this stage to get accurate data. Inaccurate and inadequate data may lead to wrong or misleading conclusions and cause poor decision to be made. በስታቲስቲክስ ፖፑሌሽን ማለት ሙሉን እንዳለ መውሰድ ማለት ነው። ሶ ሪኮል ዳት ኤ ፖፑሌሽን ኢን ስታቲስቲክስ ሚንስ ዳት ኮምፕሊት ኮሌክሽን ኦፍ አይተምስ ኦር ኢንዲቪዥዋልስ አንደር ኮንሲደሬሽን። ይሄ ግን ብዙ ጊዜ ኢምፕራክቲካል ነው። ሶ ኢት ኢዝ ኦፍን impractical and so costly to collect data from the whole population or to make a census survey. ስለዚህ አማራጩ ምንድነው የሚሆነው? ሳምፕሊንግን መጠቀም ይሆናል። So consequently it is frequently necessary to use the process of sampling from which conclusions are drawn about a whole population. This leads you into an essential statistical concept called sampling, which is important for practical purposes. ለምሳሌ አንዳንድ ኤክስፐሪመንቶች በራሳቸው ኮስትሊ ናቸው። አሁን አንድ የአምፑል ፋብሪካ የአምፑሉን ላይፍ ታይም ካልኩሌት ማድረግ ቢፈልግ ወይም ቴስት ማድረግ ቢፈልግ ሁሉንም አምፑሎች አታይም አብርቶ ቼክ ማድረግ የለበትም። የተወሰኑ ሳምፕል በመምረጥ የነዛን ላይፍ ታይም መሰረት በማድረግ የአጠቃላይ ፖፑሌሽኑን ወይም አጠቃላይ የምርቱን ላይፍ ታይም ፕሬዲክት ማድረግ ይችላል። ሶ አንዳንድ ኤክስፐሪመንቶች በራሳቸው ኮስትሊ ስለሆኑ የግድ ሳምፕሊንግ መጠቀም አስፈላጊ ይሆናል። ሶ ሳምፕል ማለት ምን ማለት ነው? A sample is a limited number of items taken from a population which is being studied or investigated. ስለዚህ ሳምፕል ማለት የሚጠናው ፖፑሌሽን ውስጥ የተወሰኑ ሊሚትድ ነምበር ኦፍ አይተምስ በመውሰድ ስለ ፖፑሌሽኑ የምናጠናበት መንገድ ነው። A sample needs to be taken in such a way that it is a true representation of the population. ስለዚህ የምንወስደው ሳምፕል ትክክለኛ ፖፑሌሽኑን ይገልጻል ብለን የምናስበው ሳምፕል መሆን አለበት ወይም የተወሰኑ አባላት መሆን አለባቸው። It should not be biased so as to cause a wrong conclusion.
አቮይዲንግ ቢያዝ ሪኳርስ the use of proper sampling technique። ስለዚህ ፕሮፐር የሆነ ሳምፕሊንግ ቴክኒክ ካልተጠቀምን ቢያዝድ የሆነ ሳምፕል የመውሰድ እድላችን እየሰፋ ይሆናል። ቢፎር ኤግዛሚኒንግ ሳምፕሊንግ ቴክኒክስ ዩ ኒድ ቱ ኖት the following። አንደኛ ሳይዝ ኦፍ ኤ ሳምፕል፣ ምን ያክል መጠን ነው መውሰድ ያለብን፣ ከፖፑሌሽኑ ምን ያክሉን ብንወስድ ይሻላል የሚለውን መወሰን አስፈላጊ ነው። ለምሳሌ የአንድን ሰው ብለድ በመውሰድ በደሙ ውስጥ ያለውን የስኳር መጠን ማወቅ ካለብን መውሰድ የሚገባን የተወሰነ ሳምፕል ብቻ በቂ ነው። መወሰድ ያለበት የሳምፕል መጠን ምን ያክል እንደሆነ ጠቅላላ የሆነ ሩል ባይኖረውም እንደ ሁኔታው ፖፑሌሽኑን ይገልጻል ብለን የምናስበው የሳምፕል መጠን መውሰድ ተገቢ ነው። There is no single rule for determining the size of a sample of a given population. However, the size should be adequate in order to represent the population. መወሰድ ያለበትን የሳምፕል መጠን ለመወሰድ ከሚያስችሉን ውስጥ አንዱ የፖፑሌሽኑ ሆሞጂኒቲ እና ሄትሮጂኒቲ ነው። ሆሞጂኒቲ ማለት አንድ አይነትነት ሲሆን ሄትሮጂኒቲ ደግሞ የተለያየ መሆን ነው። ሶ ሆሞጂኒቲ ኦር ሄትሮጂኒቲ ኦፍ the population, if the population has a homogeneous nature, a smaller size sample is sufficient. አነስ ያለ ሳይዝ ብንወስድ በቂ ነው። ፎር ኤግዛምፕል a drop of blood ቀደም ሲል እንዳየ ነው is sufficient to take a blood test for someone። አሁን የአንድ ሰው ብለድ ታይፕ ኦ ነው ቢ ነው ሲ ነው የሚለው ዲሳይድ ለማድረግ ስሞል ፖርሽን በቂ ሊሆን ይችላል። ሌላው የሳምፕሉ መጠን እንድንወስን ከሚያደርጉን ውስጥ አንደኛው የሪሶርስ ሁኔታ ነው። ሶ አቬላቢሊቲ ኦፍ ሪሶርስ፣ ኢፍ ሰፊሽንት ሪሶርስ አር አቬላብል ኢት ኢዝ አድቫይዘብል ቱ ኢንክሪዝ ዘ ሳይዝ ኦፍ ሳምፕል። የሳምፕሉን ሳይዝ ብንጨምር የተሻለ ሊሆን ይችላል አስፋራስ በቂ ሪሶርስ እስካለን ድረስ። ሌላው ሳምፕል ሲመረጥ እያንዳንዱ የፖፑሌሽኑ አባል እኩል እድል ሊኖረው ይገባል የሳምፕሉ አባል ሆኖ የሚመረጥ። ሶ ይሄ ኢንዲፔንደንስ እንለዋለን። each item or individual in the population should have an equal chance of being selected as a member of the sample. Exercise 327 question 1 your school has 4 sections for grade 12 and the number of students are shown in the table below ይለናል። የመጀመሪያው ኮለም የሚያሳየው ሴክሽኖቹን ሲሆን ኤ ቢ ሲ ዲ የተባሉ ሴክሽኖች፣ ሁለተኛው ኮለም ደግሞ የወንዶቹ ብዛት በእያንዳንዱ እዚህ ጋር ተቀምጧል። የሴቶቹ ብዛት በእያንዳንዱ ቶታል ደግሞ እዚህ ጋር ተቀምጧል። ሶ በየሴክሽኑ ደግሞ ያለው ቶታል ይሄ ነው። በአጠቃላይ እንግዲህ ብንመለከተው 70 ወንዶችና 90 ሴት ተማሪዎች ያሉ ሲሆን በአራቱም ሴክሽን ውስጥ አጠቃላይ ድምራቸው ደግሞ 160 ነው። Suppose you want to conduct a survey about the grade 12 students of your school. Since time is limited, you have to select 20 students only ይለናል። 20 ተማሪዎችን ብቻ መምረጥ ይኖርብናል ስቴዲውን ኮንዳክት ለማድረግ 12ኛ ክፍሎች ዙሪያ። ኤ what is the size of the population ይለናል። ጥናቱ የሚደረገው እንግዲህ ቀደም ሲል በተሰጠን የትምህርት ቤታችሁ የ12ኛ ክፍል ተማሪዎች ስለሆነ አጠቃላይ የተማሪዎቹ ብዛት ወይም ፖፑሌሽን የ12ኛ ክፍሎቹ እሱ ፖፑሌሽን ሳይዝ ይሆናል። በመሆኑም ፖፑሌሽን ሳይዛችን 160 ነው ማለት ነው። ቢ what is the sample size ይለናል። አሁን ሳምፕል ሳይዙ ቀደም ሲል እንደተነገረን ያለው ሰዓት ውስን ስለሆነ 20 ተማሪዎች ብቻ ይመረጣሉ ነው የተባለው። ስለዚህ 20 ተማሪዎች እንግዲህ የሳምፕሉን መጠን ነው የሚያመለክተው። ሲ are the following methods of selection acceptable ይላል። ቀጥሎ የሰጡት ሜትድስ ኦፍ ሴሌክሽን አሁን ሳምፕል የምንመርጥበት መንገዶች ተቀባይነት አላቸው ወይስ የላቸው የሚለውን ማየት ነው። አንደኛው ሴሌክት 20 ገርልስ ይለናል። 20 ሴት ተማሪዎችን ምረጡ ነው የሚለው። እንግዲህ ከ20 ሳምፕል ነው የተባለው። ከ20 ሳምፕል ሙሉ በሙሉ 20 ሴት ተማሪዎችን ብንመርጥ ይሄ ሴሌክሽን ወይም ሳምፕል አፕሮፕሪየት ነው ወይስ አይደለም ማለት ይቻላል። ይህን ሴሌክሽን አክሴፕተብል ነው ማለት ይከብዳል። ቢኮዝ የተወሰዱት 20 ሴት ተማሪዎች ብቻ ስለሆኑ ወንዶቹ ግምት ውስጥ ስላልገቡ ይሄ ሳምፕል አፕሮፕሪየት ወይም ደግሞ አክሴፕተብል የሆነ ሳምፕል ነው ማለት አይቻልም። ሁለተኛው ሴሌክት 20 ስቱደንትስ ፍሮም ሴክሽን ኤ ይለናል። እዚህም ጋር የሴክሽን ኤ ተማሪዎችን ብቻ ስለሆነ ግምት ውስጥ የሚያስገባው ሌሎቹ ሴክሽኖች ቢ፣ ሲ እና ዲ ኢኳል ቻንስ ሊኖራቸው ስለሚገባ ሁሌም ሳምፕል ስንመርጥ ይሄኛውም አክሴፕተብል የሆነ ሳምፕል ነው ማለት አይቻልም። 3 ሴሌክት 10 ቦይስ ኤንድ 10 ገርልስ ይለናል። እዚህ ጋር 10 ወንዶችና 10 ሴቶችን ምረጡ። እዚህ ላይ የሴቶቹና የወንዶቹ ብዛት እኩል ስላልሆነ መምረጥ ያለብን ደግሞ ፕሮፖርሽናሊ በመሆኑ 10 ማድረጋችን ትክክል ነው ብሎ ማሰብ አይቻልም። ስለሆነም ይህም አክሰፕተብል አይደለም። 4 ሴሌክት 5 ስቱደንትስ ኢች ፍሮም the 4 ሴክሽንስ ይለናል። አሁንም በየሴክሽኑ 5 መምረጥ አክሰፕተብል ነው ብሎ ለመውሰድ አይቻልም። ቢኮዝ አንደኛው ሴክሽን 50 ሲኖረው ሌላኛው ደግሞ 30 ያለው አለ። ስለዚህ
ሁሉም ጋር 5 5 መምረጡ ትክክል ነው ብሎ መውሰድ አይቻልም።